በኩለ ሌሊት በአፍሪካ ምድር አዲስ አስገራሚ ሰበር ዜና ተሰምቷል። የ2025 የአፍሪካ ዋንጫ ባለቤት ሴኔጋል ዋንጫውን ተነጥቃለች። በፍጻሜ ጨዋታ አብራ የቀረበችው አዘጋጇ ሞሮኮ የ2025 የአፍሪካ ዋንጫ ባለቤት መሆኗ ታውጇል። ካፍ በመግለጫው እንዳሳወቀው ከሆነ ሴኔጋሎች የዓለም ወይም የፊፋንም የካፍንም ሕግ በሚጻረር መልኩ ተጫዋቾቹ ወደ ጨዋታ ገብተን አንጫወትም በማለት መልበሻ ክፍል የገቡበት ውሳኔ ዋጋ አስከፍሏቸዋል ተብሏል። ይህንንም መሰረት በማድረግ አንድ ቡድን አልጫወትም ካለ ለተጋጣዩ ቡድን ፎርፌ ይሰጣል በሚለው መሰረት ለሞሮኮ 3 ጎልና 3 ነጥብ በመስጠት ሞሮኮ የ2005 የአፍሪካ ዋንጫ ሻምፒዮን መሆኗን ካፍ አውጇል። አነጋጋሪ በሌሊት የተሰማው ዜና ብዙዎችን እያነጋገረ ይገኛል። ሴኔጋል እንግዲህ እንደሚታወሰው በሳዲዮ ማኔ ታምራዊ ብቃትና እንቅስቃሴ የአፍሪካ ዋንጫ ለማሳካቷ ይታወሳል። መነጋገሪያ ነበር በወቅቱ በተለይ ፔናልቲ ተሰጥቶ ብራሂም ዲያዝ ሳታትን ፔናልቲ ከመሳቷ በፊት የሴኔጋል ተጫዋቾች አንጫወትም ግፍ ተሰርቶብናል ብሎ ወደ መልበሻ ክፍል ሁሉም ተጫዋቾች መግባታቸው ይታወሳል ከሳዲዮ ማኔ ውጪ። ይህንን በዚህ መሰረት ሲመረምር የቆየው የሞሮኮ እግር ኳስ ፌዴሬሽን ያቀረበለትን ቅሬታ ሲመረምር የቆየው ካፍ በመጨረሻም የአፍሪካ ዋንጫውን ከሴኔጋል ነጥቆ ለሞሮኮ ሰጥቷል። ጉድ ነው የሚሰማው። በአፍሪካ እግር ኳስ ታምር ነው የሚሰማው። ምን ማለት ይቻላል? ውሳኔው ትክክል ነው ብላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱ መጫን ፎሎ ያርጉ። በነገ ምሳሳ ፕሮግራማችን በስፋት እንመለስበታለን። መልካም አዳር፣ መልካም ሌሊት። ባባይ ቻው። ሰበር ዜና። ቆመህ ካለህ ቁጭ ብለህ አዳምጠኝ። አስደንጋጭ ዜና ስለሆነ ማለት ሴኔጋል በካፍ ምክንያት ከአፍኮን ተነጥቃ ለሞሮኮ 3-0 ፎርፌ ተደርጎ ዋንጫው ለሞሮኮ ተሰጠ ማለት ነው። የ2026 አፍኮን አሸናፊ ሞሮኮ ተደርጎ ተሰይሟል ማለት ነው። ያቺን ሜዳ ጥለው ስለወጡ በፎርፌ የተቆጠረባቸውና 3-0 ተደርጎ ተመዝግቦ ዋንጫው ከሴኔጋል እጅ ተነጥቆ ለሞሮኮ ተሰጠ ነው ማለት። የአረብ ገንዘብ ሲኖርህ እንደዚህ ነው። ገባህ አይደል? እኛ ቺት አናረግም እንጂ ዋንጫውን የበላነው ዋንጫ ለማን ሲቲ ይሰጠው ነበር ማለት ነው። ገባህ አይደል? የመጨረሻው ፓርት ቀድናት። እንዴት አባቱ የሚያቃጥል ዜና ነው ዴ! ያውላ ቋጥረን እንደዛ ተጋርለው ሜዳ ላይ የሆነ 10 ደቂቃ ምናምን አለቃቅሰው ስለወጡ ምናምን ፎርፌ ያደረጋቸው ደስ ትላላችሁ። አሰልጣኙ ዘላለም ታገደ አይደል? በቃ አሰልጣኙ ተቀጣበት። ዘላለም ታገደ ማኔ ጀግና የሆነ አምበል ተጫዋቾቹን አስማምቶ ይዟቸው መጥቶ ተጫውተው አሸንፈው እንዴት ትነጥቋቸዋላችሁ? ካፍ ማይረባ ተቋማ የኢትዮጵያ ኳስ የተግማማ ነው እንላለን አይደል? የአፍሪካ ኳስም የተግማማ ነው። መቼም ከቤታችን እኮ እያደግን ነው መምጣት ያለብን። አቦ እንዴት አባቱን የተቃጠልኩት አርሰናል ጽድት አድርጎ እየለጠለጠ ስለሆነ ነው እንጂ ነው በእውነት ጨጓራዬን ተፍቸው ምላስ ሰንበር አድርጌም ልበላው ነበረ። ያን ያህል የሚያቃጥል ዜና ቀፋፊዎች ለፍተው አሸንፈው ተመልሶ መጥቶ አይደል ወደ ሜዳው። ምንድነው በቃ 10 ደቂቃ 15 ደቂቃ ባከነ እና ቀፋፊዎች እዚህ በቻምፒየንስ ሊግ ቋጠሮ እንጨናነቃለን። የአፍሪካ እግር ኳስ ሌላ ታምር ውስጥ ገብቷል። እንግዲህ እንደምታስታውሱት የአፍሪካ ሻምፒዮን የነበረችው ሴኔጋል በጨዋታው ዕለት እንግዲህ ካስታውሳችሁ ከሜዳ ለቀው በመውጣታቸው ምክንያት ፎርፌ እና 3 ጎል ተደርጎ ለሞሮኮ እንግዲህ ዋንጫው ተሰጥቷታል። እንግዲህ የአፍሪካ ዋንጫ አሸናፊ ሞሮኮ ተብላለች። እኔ ምን እየተፈጠረ እንደሆነ ምን እየተከኝ እንደሆነ ማቀው ጉዳይ የለም። ሴኔጋል የ2025ቱን አፍሪካ ዋንጫ እንግዲህ ተቀምጣለች። ያው እንደምታውቁት በፍጻሜው ጨዋታ ብዙ ድራማ ነበርና ያው ሴኔጋል አሸነፈ። 2025 የአፍሪካ ዋንጫ አሸናፊ መሆን ይችላል ነበርና ዋንጫውን ማስታ ነበር። ነገር ግን ዛሬ ላይ ካፍ እንዳሳወቀው ከሆነ ይሄንን ዋንጫ ሴኔጋል ተቀምጣለች። በዚህ መሰረት ሞሮኮ የ2025 የአፍሪካ ዋንጫ አሸናፊ መሆኗ ታውቋል። ይሄ ነገር በጣም የሚገርም ነገር ነው፣ ያልተለመደ ነገር ነው። ስለዚህ ለጓደኞቻችሁ በሙሉ ማወቅ ለሚገባችሁ ሰዎች በሙሉ ላኩላችሁ። የአካውንት አዲስ አካውንት ነው፣ ሁላችሁም ፎሎ ያደርጋችሁ። ያሳወቀው እንግዲህ ዛሬ ካፍ ባወጣው መግለጫ መሰረት ነው የሴኔጋል ናሽናል ቲም ፎርፌ አድርጓል ይሄንን ጨዋታ ይላል። ይህም ማለት እንግዲህ ሞሮኮ ሴኔጋልን በፍጻሜው ጨዋታ 3-0 አሸንፋለች። ስለዚህ የ2025 የአፍሪካ ዋንጫ አሸናፊ ሞሮኮ ነው የምትሆነው ማለት ነው። እንደምታውቁት ጨዋታው ብዙ ድራማ ነበር፣ ተቋርጦ ነበር ለረጅም ሰዓታት። እናም ያው ካፍ የተለያዩ ማጣሪያዎችን አካሄዱ ለሞሮኮ የአፍሪካ ዋንጫውን ሰጥቷታል። ምን ጀማው እንዲቻላል እንዴ? ቆይ እንዴት ነው የሚሆነው እንደዚህ እንዴ? ሴኔጋል የአፍሪካ ዋንጫውን ማለት ነው ተነጥቃ ለማተሰጠ ለሞሮኮ እንዴት ማለት በምን አግባብ ነው የሚሰጠው? የኛስ ቋጠሩ እኛስ ከነሱ ጋር የታሸነው እንዴት ነው የሚሆነው? እንዴት አይነት ቅሌታም የሆነ አካል ነው ባካችሁ ይሄን ነገር የሚያዘጋጀው እንዴ? አረ ነውር ነው፣ አረ ኃጢአት ነው፣ አረ አትጫወቱብን እንዴ! እኛ ደሃ እንጂ መቀለጃ ነን እንዴ? አሁን ላይ ወጥቶ ተመልከቱ፣ ሻምፒዮን አፍሪካ ምናምን ተብሎ ለሞሮኮ እኮ አሁን አደባባይ ይዘውት ሊዞሩ ነው ዋንጫውን ይዘውት። እንዴት ነው አልገባኝም እኮ። ድጋሚ ሻምፒዮን አሁን የሞሮኮ ህዝብ ምናምን ከተማ ወጥቶ ምናምን እየረበሸ ነው ከዛው ክላክስ እያደረጉ ምናምን እንደ ሴኔጋል አቀባበል ምናምን ሊደረግ ነው። ከየክለቡ ተጫዋቾቹ ተሰብስበው ሄደው ዋንጫ በላ ምናምን ሊሉ ነው። ነውራም በአለጌ የሆነ ድርጅት
እንዴት እንደሚያበሽክ በቃ መቀጣውን ተጫዋቹን አሰልጣኙ ምናምን መቀጣት ዋንጫውን ላሽ አትልም እንዴ? ቅሌታም የሆነ ድርጅት እናንተ እንዴት እንደተቃጠልኩኝ ነውራም ተይ። እኔ ሲጀምር ኢትዮጵያ ይሄን አውቃኑ ለአፍሪካ ዋንጫ ለካማ ትወዳደሩ በቃ ይቅርብሽ። ኢትዮጵያችን አረፈሽ ቁጭ በይ። አረ በስመ አብ በጣም አይን ያወጣ ሌብነት ነው። በጣም አሳፋሪ ተግባር። የምሬን ነው የምላችሁ። ማን እንዳሸነፈ እኮ ሜዳ ላይ እናውቃለን። ያው ሁሉ ተጋድሎ አድርገው ማን እንዳሸነፈ እናውቃለን። የሴኔጋል በረኛ ያው ሁሉ በደል ሲደርስበት አረ በጣም እግዚአብሔር ነው የምላችሁ። አረ በስመ አብ ካፍ ምን አስቦ ነው ከሴኔጋል ነጥቆ ለሞሮኮ መስጠት ማለት ምን አስቦ ነው? በጣም አሳፋሪ ተግባር ክርስቶስ ነው የምላችሁ። በጣም ጋይስ ሞሮኮ የአፍሪካ ሻምፒዮን መሆኗን ተረጋግጧል ማለት ነው። ከሴኔጋል ተቀምጦ ለሞሮኮ ተሰጥቷታል በፎርፌ ማለት ነው። 3-0 ተሸንፋቸዋል ተብሎ ሴኔጋሎች ባሳዩት ቢሄቪየር በዛ ቢሄቪየር በጣም በሚያሳፍረው ቢሄቪየር ማለት ይሄ ቀልድ አይደለም፣ የምሬ ነው። ቀልድ አይደለም፣ የተረጋገጠ ዜና ነው። በጣም ነው የሚያስደነግጠው። እኔ ራሱ ከልቤ ነው የገረመኝ ስላችሁ ዲያዝ ከዛ ፓኔንካ በኋላ አፍሪካ ዋንጫውን ማን ኦልሬዲ ተሸንፋችኋል። ከሜዳ ይግቡ ተሸንፋችኋል። ገብቷችኋል? ዝም ብለው ነው አሁን ዋንጫውን የምትይዙት ለዝም ብሎ ለጌጥነት ነው እንጂ ማለት ነው። ተሸንፋችኋል። the whole world የሚያውቀው እንደተሸነፋችሁ ነው። ገብቷችኋል? ግን በጣም harsh ውሳኔ ነው ብዬ አስባለሁ። 3-0 የሴኔጋል አሰልጣኝ ከዚህ በኋላ ምንም አይነት ቶርናመንቶች ላይ እንደማይገባ ይታወቃል። ያው ተጫዋቾቹም ላይ እንግዲህ ገዳ ሊደረግባቸው ይችላል እየተባለ ነው። ያሉትን ነገሮች አፕዴት አደርጋቸዋለሁ። ኢና ኮንትሮል አድርጉት። አቤት ጉድ በል ጎንደራ ላይ አገሬ ሰው እናንተ ሰማችሁልኝ? ሞሮኮ ከሴኔጋል ዋንጫው የአፍሪካ ዋንጫ ተቀምጦ ሊሰጣት ነው። ይህም የሆነበት ምክንያት ደግሞ እንደምታስታውሱት ማለት ነው ሞሮኮ ለካፍ ቅሬታዋን አቅርባ ነበር። ሴኔጋል በመደበኛ ዳኝነት ላይ ጥሰት ፈጽማለች በሚል ከሴኔጋል ዋንጫው ተቀምጦ እንግዲህ ለሞሮኮ ሊሰጥ ነው ማለት ነው። እንደዛ ጨፍረን እንደዛ ቦርቀን እጅግ በጣም የሚያሳፍረው ከምሬ ነው የምላችሁ። ያው እንደምታስታውሱት ሴኔጋሎች ሜዳውን ለቀው ሁሉ ሰዓት አባክነዋል ነው እንግዲህ የሚባለው። ለቀው ሁሉ መውጣታቸው ያ ሁሉ ነገር መፈጠሩን ታስታውሳላችሁ። በዛ ምክንያት ጭራሽ ቅጣት ሁሉ ሊጣልባት ነው። በጣም ነው የሚያሳፍር። ወይኔ እንዴት ነው የሚያናደው። እንደዛ ጨፍረን እንደዛ ቦርቀን ሴኔጋል በላሽ ብለን ጨፍረን ይኸው ተቀምጦ እግዚኦ። This is the biggest rivalry in football. Shame on you, CAF. Shame on you, Morocco Football Federation. Shame on you, the fucking CAF Football Federation. Presidents and fucking associates. You guys are the most corrupted football association in the whole fucking wide world. Shame on you. You guys are disgrace. በጣም አሳፋሪ የሆነ የእግር ኳስ ዝርፊያ ተፈጸመ። ሞሮኮዎች በአፍሪካን የእግር ኳስ ፌዴሬሽን ታገዘው 90 ደቂቃ ሲደመር 2 ወር በሆነ መደበኛ ጊዜ ውስጥ የአፍሪካን ካፕ ኦፍ ኔሽንን አሸንፈዋል። ሴኔጋሎች የ2025ን የአፍሪካ ካፕ ኦፍ ኔሽን ዋንጫ ተነጥቀዋል። ዋንጫው ለሞሮኮ እንዲሰጥ ተወስኗል በካፍ ምክንያት። በጣም የሚያስቅ በጣም የሚያሳዝን በጣም የሚያሳፍር ዲሲዥን ተሰጥቷል ለሞሮኮ። ሞሮኮ የ2025 የአፍሪካ ካፕ ኦፍ ኔሽን አሸናፊ ናችሁ ተብለዋል። ኢማጂን ከ2 ወር በኋላ። ምክንያቱም የሴኔጋል ተጫዋቾች ሜዳ ለቀን እንወጣለን ብለው ባሳዩ ጸባይ ምክንያት ሞሮኮ በፎርፌት 3-0 እንዳሸነፈች ተደርጎ የአፍሪካ ዋንጫውን ለሞሮኮ ተሰጥቷል። this is disgrace Morocco. This is disgrace. This is a robbery. Shame on you, CAF. Shame on you. This is disgrace. ዓለም እውነተኛውን አሸናፊ ያውቃል። በካፍ ውሳኔ አፍሪካ ዋንጫውን የተነጠቁት ሴኔጋሎች የብሔራዊ ቡድን ኮከብ ሳዲዮ ማኔ ቅሬታውን ገልጿል ማለት ነው። ሳዲዮ ማኔ በማህበራዊ ትስስር ገጹ ባስተላለፈው አጭር መልእክት ዓለም እውነተኛ አሸናፊውን ያውቃል ሲል መልእክቱን አስተላልፏል። የካፍ ውሳኔ የቡድኑን በርካታ አባላት ሲያስቆጣ፣ ሌላኛው የቡድን አባል የነበረው ሙሳ ኒያኬቲ እናንተ እብድናችሁ መታችሁ ሜዳ ላይ እንውሰዱ ሲል መልእክቱን አጋርተዋል ማለት ነው። የጉድ ያለህ የሚያስብል መረጃ በዚህ ሰዓት ወጥቷል። የ2025 የአፍሪካ ዋንጫ አሸናፊ ናት ተብሎ የተነገረውና ሁላችንም የተቀበልናት ሴኔጋል አሁን ላይ በካፍ ደብዳቤ ምክንያት እንግዲህ አፍሪካ ዋንጫ ተነጥቆ ለሞሮኮ እንዲሰጥ መደረጉ ተነግሯል። ካፍ እንግዲህ አርቲክል 84 ላይ ባስቀመጠው ህግ ምክንያት ሞሮኮዎች በፎርፌ 3-0 ጨዋታውን አሸንፈው የዋንጫው ባለቤት እንዲሆኑ እንደወሰነ በመግለጫው ላይ አሳውቋል ማለት ነው። ታዲያ ይህ መረጃም በጣም በርካቶችን እያስደነገጠና እያስገረመ ነው በሰዓት የሚገኘው። ሞሮኮዎች የራሳቸው ያዘጋጁትን የ2025 የአፍሪካ ዋንጫን
በዚህ ሰዓት እንግዲህ በካፍ ስቴትመንት ምክንያት ሻምፒዮን መሆናቸው ተረጋግጧል ማለት ነው። ለማንኛውም እናንተ ስለዚህ መረጃ ምን ትላላችሁ? እኔ ኳስ እያየሁ መረጃውን ፋብሪዞ ለቁት ስመለከተው በጣም ነበር የደነገጥኩት። ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማለት ልታሳብዱኝ ነው? እንዴት ነው ነገሩ? አልገባኝም። ጨዋታው እንዴት ነው? የካፍ ይግባኝ እንባ ጠባቂ ከገመገመ በኋላ ለሞሮኮ ሰጠ። ምኑን? የአፍኮን ዋንጫውን 25ቱን በጣም ሰጠ። አራዳለች። እኔ እኮ ስማ፣ ኧረ በጣም አስጠንቀቀ ነገር ሼርኮፕሊንግ እያረክ አድርስለት ጎብዬ። ስማ እኛ ድመጠኝ እንዴ እኔ ከዛም ጊዜ በኋላ እኮ ፍሬ የለኝም። ያን ጨዋታ ካየው በኋላ ቆሜ መሽናት ለእኔ በቃ እንዴት ብዬ ወርቆ ነውብኛል እኮ አራዳለች። እንዴት አልቋላ እንዴ ያን የለማ እንዴ ብራሂም ዲያዝ እኮ በእኔ እኮ ነው በማንም እኔ ነው የቆመው እኮ በማንም አይደለም። ያራዳ ልጅ ታዲያ ገና ለገና ወጡ ብለህ ገና ለገና ዘለው አላየንም ወይ? እኛ አፍሪካ ተሆነ አጠጋ በለን የላጫውት እዚህ እኮ አይተናል። ወልዋሎ እኮ ስንት ታምር ታይቷል። ምን ሆኖ ነው የምትለን? ቶሎ መልስ፣ ሌላ እንትን ውስጥ መልስላቸው የፈተነ መል እኔ እንደዚህ ነቀል እኔ ራሴ ነው የፍሬዎችን ባጠባቂ ነው የምሮጠው። ምንም አልሰማህም። አረባክ እንደዚህ የለም። ዓለም አሸናፊውን ያውቃል። የሞሮኮ ፌሽታ ካፍ እንደተናገረው ከሆነ በአንቀጽ 84 ነው የቀጣኋት ብሏል አይደለ? አንቀጽ 84 ምን ይላል? እስኪ እንመልከተው። አንቀጽ 84 ምን ይላል? እኔ ከተሳሳትኩ እናንተ ታረሙኛላችሁ። ተጫዋቾች ወይም ክለቦች ኃላፊዎች ህግ ጥሰት ወይም በጨዋታው ውስጥ ወይም ሆነው ውጪ ያልተገባ ባህሪ ሲያሳዩ በካፍ የዲሲፕሊን ኮሚቴ ቅጣት እንዲወሰንባቸው ይፈቅዳል ይላል። ከዛ ቅጣት ይላል። አንደኛ የገንዘብ ቅጣት ይላል። ሁለተኛ ጨዋታውን መከልከል ይላል። ሶስተኛ ክለብ ወይም ተጫዋቾችን ማገድ ይላል። አራተኛ ከውድድር ማሰናበት ይላል። ከዛ እነዚህን ህግ ሲያስቀምጥ ሌላ ምን አለ? ምክንያቶች አሁን እነዚህን ህግ ያስቀምጠበት ምክንያቶች ምን ይላል? የስፖርት ስነ ምግባር መጣስ፣ ግጭት፣ የዳኛን ወይም ደግሞ የባለስልጣንን ስም ማጉደፍ ወይም ደግሞ ደንብን መጣስ ይላል። ስለዚህ እዚህ ጋር በየትኛው አግባብ ነው ቅጣት ዋንጫ መንጠቅ የሚል ወይም ደግሞ 3 ነጥብ መንጠቅ የሚል የለውም ህጉ ላይ ማለት ነው። እኔ እስካነበብኩት ሌላ ካለ እስኪ እናንተ ታግዙኛላችሁ በኮሜንት። ዋንጫ መንጠቅ የሚል የለውም። አንደኛ ዋንጫ መንጠቅ የሚቻለው ያልተገባ ተጫዋች ምናምን ከተሰለፈ ያ ፎርፌ ነው። ይሄኛው በየትኛው አግባብ ነው ካፍ ለሞሮኮ ዋንጫውን አስተላልፎ የሰጠው? ሰይዶ ማኔም ዓለም አሸናፊውን ያውቃል ብሏል። እውነት ነው። እኔ በየትኛው ሞራላቸው ሞሮኮች እየጨፈሩ እንደሆነ እኔ አልገባኝም። ነገር ግን ምን አለ መሰላችሁ ሞሮኮ የሴቶቹን የአፍሪካ ዋንጫና ዩ17 የአፍሪካ ዋንጫ ፍቃደኛ ላለማዘጋጀት ፍቃደኛ ስላልሆነች ይመስላል ይህንን የአፍሪካ ዋንጫ መልሶ የሰጣት የሚባሉ አንዳንድ ነገሮች አሉ። እስኪ እናንተን ሀሳብ ኮሜንት ላይ ጠብቃለሁ። የሴኔጋል እግር ኳስ ፌዴሬሽን መግለጫ አውጥቷል። እሱን ይዤላችሁ መጣ ይሆናል።